3 ሚሊዮን ጀርመኖች እኮ ኦንላይን ገብተው ያውቁ እውነት ለመናገር በየቦታው አለ እኮ ግን የኛ በዛ ነው የኛ በዛ በቃ ማለት ምንም በቃ ዝም ብሎ ትርኪ ምርኪ ነገር ነው ምናልባት አይ ዶንት ኖ እኔ ምናልባት አሁን ያለውበትን እንትን አላቅም ወይ ምናልባት አምሮይ ሁሉ ወይ በስራ በመናም ስለሆነ አላቅም ግን በጣም ሰው ፍራይ አለው ታይም አለው በጣም ፍሪ ታይም አለው ለብዙ ነገሮች ይገርመኛል ይመስለኛል ሰው በተለይ ራሱን ለማሻሻል መጣር ነው ያለበት ቤተሰቡን ለማቆም ለማገዝ በተለይ አዳዲስ ሰዎች አላማችሁን አትሳቱ በጣም ብዙ ያስተዋልኩ ያለውት ነገር ነው እዚህ ለሱስ ማለት ነው እዚህ መጥቶ የበለጠ ከፍተኛ ሱስ ለመያዝ ከሆነ ይሄ ስደት አይደለም እውነት የለም የምታዳምጡ ወጣቶች በተለይ ያ እኔ ብዙ ነገር ስላየው ነው የምነግራችሁ ከራሴም ነው የምነግራችሁ ሌላ ከሌላ ተውሽ አይደለም በተለይ በሱስ በጣም ብዙ ወጣቶች እያየው ነው ያ ለማንም አልጠቀመም አይጠቅማችሁ በተለይ አዳዲስ ስትሆኑ ከካምፕ ጀምሮ መንገድን አካሄድን መስመርን አሲስ አሁን ያለህበት ላይፍ ማለት ነው እስካሁን የነበረ የአስተሳሰብ ውጤት ነው ስለዚህ ነገም የምትሄደውን አሁን ነው ክሬት የምታደርገው ኦኬ wohin ich gehe Ausbildung ላርግ ዩቲዩብ ላይ ቋንቋ ልማር በዚህ ጋር ልሂድ ምናምን እንደዚህ ሪሽቱንግ የሚሰጣችሁ ሰው ታድላችሁ እግዚአብሔርን ነው የምላችሁ እንደዚህ ተማሩ በዚህ አድርጉ ሚል ሰው የለም እኮ ግን እንደዚህ ሰደሞ ሰው ሲነግራችሁ ተቀበሉ ስደት ሽርሽር አይደለም ልንሸራሸር አይደለም የመጣ ነው ሁሉም ሰው ከኋላ አላማ ይዞ ነው የሚመጣው ወይ ቤተሰቡ ሊቀይር ወይ ራሱን ሊያሸንፍ ወይም ደግሞ ላይፉን የበለጠ ወደፊት የተሳካ ለማድረግ ይዞ ነው የሚመጣው ሽርሽር ቫኬሽን አይደለም ዞር ብሎ ስለዚህ ለዓላማ ነው የሚመጣው እንደመጣህ ደግሞ ዝም ብለህ በመታየው ነገር አትሸወዱ በብልጭልጭ ነገር ምናምን አትሸወዱ ትምህርት ላይ ፎከስ አድርጉ እኔ ሊሰለቻችኋል እነግራችኋለሁ ምክንያቱም እኔ በትምህርት የተጠቀምኩት ነገር አለ እናንተም ደግሞ ትምህርት ተማሩ ስትመጡ እንደሌላው ዜጋ ቢያንስ እንኳን ሁሌ ለሀገር ለመስራት አንሂድ ወይም ሁሌ ደግሞ የሆነ ከባድ ስራ ለመስራት አንሂድ የተሻለ ነገር መስራት አለብን ውጭ ሀገር ከወጣ የተሻለ ነገር መስራት ይቻላል ግን aufpassen ያ በጣም ከፍተኛ ነገር ያለው ምንድነው ወጣቶች ሱስ ላይ ነው በተለይ ሱስ ላይ ተጠንቀቁ በተለይ ወጣቶች aufpassen የተመቸ ነው ቁማር ቤት ሞልቶልሃል ሐሽሽ በየቦታው አለ አሁን ደግሞ እንትን ብለዋል ማአት ነው ስለዚህ ወጣቶች በደንብ ጥንቃቄ አድርጉ አገር ቤት ጫት የሚያስቸግር ከሆነ እዚህ ደግሞ የተለያየ ነገር አለ አንዴ በኤሌክትሮኒክ ይመጡልዋል አንዴ በቃ ገንዘብን ምንን ላይፍን መስቀልቀል ነው የሚያደርገው አላማችሁ ላይ ፎከስ አድርጉ አውስቢልዲንግ ላይ ፎከስ ለማድረግ ትምህርት ላይ ፊውቸራችሁን አስቡ እውነቴን ነው በተለይ አዳዲስ ልጆች ገና እንደመጣችሁ ይሄ አዳዲስ ፎቅ አዳዲስ እንትን ስናይ ይሄ በቃ ሁሉ ነገር ነፃ ሲል ምናምን ነገር ኤቭሪቲንግ በቃ ፍሪ ነው ኢትስ ኦኬ ምናምን ብለህ የምትኖረው ላይፍ አይደለም ያ የቆየ ስትመጣ መጀመሪያ ላይ እንደደነገጥከው አይደለም መጀመሪያ ላይ ድንግጥ ትላለህ አዲስ ህንጻ ስታይ አዲስ የሆነ ይስባል ከሰዎች ጋር ምናምን ቺል ማድረግ ትፈልጋለህ ምናምን ከሆነ ታይም በኋላ ግን ምንም አዲስ ነገር የለውም ስታየው እሱ ይበራል ክላሽ በቃ አውሮፓ ምንም የትም ሂድ ያው ነው ስለዚህ ሞር ራስ ላይ መስራት እንዳለብህ ደግሞ ይገባሃል እሺ ፔቶ እንዳይገባ ነው አሁን ምነግርህ ዘግይተ እንዳይገባ ማለት ነው ከዘገየ በኋላ ከተቀደምክ በኋላ ችግር ነው ሱሱ ቀድሞ ዱቄት ካረገ ቻው ነው አትቀደሙ አላማችሁን ወቁ ቀድማችሁ መስመራችሁን አስይዛችሁ መሄድ Auslander Behörde, Bürgeramt, Jobcenter, Jugendamt እንዲሁም በስራ ቦታውና በመሳሰሉ ተቋማት ላይ በጀርመንኛ ቋንቋ ሐሳቦትን እንደልቦ ለመግለጽ ምን ያህል ተቸግረዋል? አያስቡ። ለ6 ዓመታት ያክል ኢትዮጵያውያንና ኤርትራውያን ወገኖችን ብቁ የጀርመንኛና የእንግሊዝኛ ቋንቋን ጭምር አቀላጥፎ እንዲናገሩ በትጋት እያገለገለ ወዳለው ወደ ዳኒ አባይ የቋንቋ ማዕከል እንኳን በደህና መጡ። አስቫይን መማር ቢመርጡ ማክሰኞና ሐሙስ ከ16 ሰዓት እስከ 17 ሰዓት ከ45 የተዘጋጀለው ሲሆን ምርጫዬ ቢያንስ ነው ካሉም ማክሰኞና ሐሙስ
ከ19 ሰዓት እስከ 20 ሰዓት ከ45 ተሰናድቶሎታል። የቢስቫይን የቋንቋ ደረጃን አሻሽዬ ጥሩ ተናጋሪ ወይም በጀርመንኛ ቋንቋ የሙያ ስልጠና ለመውሰድም እዘጋጃለሁ ቢሉ ማክሰኞ ከ20 ሰዓት ከ45 እስከ 22 ሰዓት ከ30፣ አርብ ከ19 ሰዓት እስከ 20 ሰዓት ከ45 አለሎት። ትምህርቱ በፌብሩዋሪ 16 እና 17 ይጀመራል። ለምዝገባና ለበለጠ መረጃ በዋትስአፕ ቁጥራችን በፕላስ 49 15 21 7479 203 ላይ ፍላጎቶትን በጽሑፍ ያስቀምጡልንና ግልጋሎትን እንሰጦታለን። ዳኒ አባይ የጀርመንኛና የእንግሊዝኛ የቋንቋ ማዕከል ተቋም። ስፔሊንግ ለማድረግ ቢያንስ በቂ ነው። ቢያንስ በቂ ላይሆን ይችላል። እሺ ቅድስት እንደምትወስጁ ፊልድ ነው። ለምሳሌ ፍሌገ ምናምን ላይ ከሆነ ለምሳሌ አልተን ፍሌገ ላይ ሊፈቀድ ይችላል። አንዳንድ ስፔሊንጎች ላይ ሊፈቀድ ይችላል። ግን ከቢአይንስ በላይ ስትይዙ ግን በጣም አሪፍ ነው። ቢአይንስ ቆንጆ ነው። በፊት ግራው ፓስ ሰጥቶኝ ነበር፣ ግን መልሶ የኢትዮጵያ ፓስ ጠየቁኝ። ሁሌ 2 ዓመት ነው የሚሰጠው የኢትዮ ያ ግራው ፓስ ይሰጣሉ፣ ከዛ ደግሞ መልሰው ይቀበላሉ። ምክንያቱም እንትኑ ሲጀመር አንድ ሰው በሂማኒቲ ፓስፖርት አይሰጥም። ይህንን ማወቅ አለባችሁ። በሂማኒቲ ፓስፖርት አይሰጥም። ራይዘን ማድረግ ያስፈልገዋል ብሎ ካመኑ አንዳንድ ቦታ ይሰጣሉ። አሁን ፍራንክፈርት ይሰጣሉ፣ ይቀበላሉ፣ ይሰጣሉ፣ ይቀበላሉ። እንደዚህ ነው። ስለዚህ አይሰጥም። ራሱ ራይዘ ፓስ ከሀገሩ እንዲያመጣ ነው። ምክንያቱም ፖለቲካ ችግር አይደለም። ፖለቲካ ፓስፖርት ማምጣት አትችልም። ግልጽ ነው። አሁን አውርጄ ለሳሳያችሁ ያንቀጹን ሁሉ ምናምን ይሄ የጀርመንኛውን ትታችሁት ክሊር ለማድረግ ፖለቲካ አትችልም። ስለዚህ ፓስፖርት ይሰጣል። ሂውማኒቲ ደግሞ ትችላለህ። በቃ ያልመለሱ በእንትን ምክንያት ነው፣ አዝነው ነው። ያ ኡንሜንሽልሽ ነገር ሊያጋጠመው ይችላል ከሰብአዊነት፣ ግን ፓስፖርት ማምጣቱን አያቀተውም ብሎ ስለሚያስቡ ነው። እኛ ጋር ደግሞ ብዙ የዜግነት ምናምን መቃየር ነገሮች ስላሉ ያንን ነው ኦፕሬሽንን ማድረግ ያለበት ሰው። ባይዘዌይ አንዳንድ ሰዎችን ማለት ነው ባህሪያቸውን የቀየሩት ሆን ብለው ገብተው እየተሳደቡ ነው። አንዱ ገብተው ይሰድበዋል፣ ያ ይመልሳል። ምን አባ ካንተ ምናምን እያለ ሲመጣ ደግሞ ከታች ደግሞ ይጨመርለታል። እስቲ ትንሽ ላቃጥለው ይላል። ሰውም ደስ ይለዋል። በቃ ሰው ሲሰዳደብ። ግን እንደ ባሳስቱ ሲባል ኒክስ ምንም 4 ሰዓት ሙሉ ስድድብ ነው። ምንም የለም። እጅ ላይ የተቀመጠ ነገር እውቀት የለ፣ ምን የለ፣ የሆነ የተማርከው ነገር የለ። ኢንጆይ በሌላ ነገር ኢንጆይ አታደርግም። በስድብ ሰው እንዴት ኢንጆይ ያደርጋል? በኃጢአት ቋንቋ 10 ቃል ለምን አይሆንም? 10 ቃል ስትመጡ ይጠቅማቸዋል። ለምን 10 ቃላት አይሆኑም? ሲሪየስሊ ዳንከ ቢተ ጉትን አበንድ ጉትን ሞርገን ያ ጉትን ናክት እንደዚህ 10 ቃል ለምን አይሆንም? ይጠቅማቸዋል። ሲሪየስሊ የማይረባ ነገር ላይ ጊዜያችሁን አታሳልፉ። ዝም ብላችሁ ስክሮል አታርጉ። 3 ሰዓት ስክሮል አድርገህ ምንም አይነት እውቀት ከሌለ ዞቫስኬትስ ነች። ሰው በ5 ደቂቃ 4 ኢሜል ይጽፋል። አውሮፓ እንደዚህ ነው። በ5 ደቂቃ 4 ኢሜል። ለዛ ከሆነ 5 ደቂቃ ስትዘገይ ያብዳል፣ ሰውዬው ያብዳል። 5 ደቂቃ 5 ሚኒትን ይላል። 5 ደቂቃ ያ እንደዛ ነው። ሰዓት ውድ ነው፣ እዚህ ውድ ነው። ታውቃላችሁ። የሰው ሰዓት አለማክበር በራሱ በጣም እንደ ኃጢአት ነው የሚቆጠረው። የሰው ሰዓት አለማክበር፣ ማርፈድ፣ የሰው ሰዓት አለማክበር። እኛውን አልተወንም። እዚህ ራሱ መተን እዚህ አገር 9 ዓመት ሆኖኛል እና ስም ማስተካከል እችላለሁ ያለኝ ዶክመንቴ የ3 ዓመት ነው። የ3 ዓመት ነው ስም መስተካከል የሚችለው። እንግዲህ ባይዘወይ የልደት ካርድ ምናምን ሳይሆን በደንብ ኮንሲደር ማድረግ ያለባችሁ ፓስፖርት ነው። ስለዚህ ፓስፖርት ማለት የይለፍ ሰነድ ማለት ነው። ያ የኢትዮጵያ መታወቂያ፣ የኤርትራ መታወቂያ ምናምን አይደለም። በደንብ ዓለም አቀፍ የሆኑ ሰነዶችን ማወቅ ያስፈልጋል። ያ ስለዚህ አንድ ሀገር ላይ ስሜ እኮ እንደዚህ ከሌ ነው የምባለው፣ ስለዚህ በዚህ ብለህ ጥራኝ ማለት የምትችሉት በፓስፖርት ነው። ፓስፖርት እጅግ በጣም ወሳኝ ነው። ያ ፓስፖርት ደግሞ ማምጣት ካልተቻለ ሌላ ማምጣት የምትችሉትን ነገሮች መሞከር ያስፈልጋል። ግን አንደኛ ተመራጭ ነገር ፓስፖርት ነው። ብዙ ነገር ለማስተካከል በቃ እንደዚህ እኮ ተሳስቶ ነው ይህንን ተቀበልልኝ ስትል ኢንተርናሽናል ነው ፓስፖርት። ገብቷችኋል? ፓስፖርት ኢንተርናሽናል ነው። ስለዚህ እሱን ግን አሁን መታወቂያ የሆነ የፖሊስ እነዚህ ሎካል ናቸው ሀገር ውስጥ የሚጠቀሙበት። ኦኬ ፓስፖርት ግን ኢቨን ፔጁን ሁሉ ካያችሁት
ይነግራችኋል አይደል ስለእንትኑ። ስለዚህ ብዙ ነገር ማስተካከል ስም ምናምን ማስተካከል የምትችሉት ትክክለኛ ፓስፖርት ካመጣችሁ በዛና በዛ ነው። ሌላ አማራጭ እኔ አላቅ። ምናልባት ሌሎችን ማማከር ትችላላችሁ።